ዘበናት ተለያይተው የኖሩ ሁለት ፍቅረኛሞች እንዲሁም ደግሞ በጣም የሚፋቀሩ የነበሩ በክህደት የተለያዩ ፍቅረኛሞች ዛሬ ፊት ለፊት ተፋጠጡ። እነሱም ደግሞ አቤልና መቅዲ ነበሩ። እንግዲህ ፊዮሪ ጋር እያወሩ ባለ ሰዓት ነበር ፊት ለፊት የተያዩት። መቅደስም ባለችበት ደርቃ ቀረች። እንዲሁም ደግሞ አቤልም በጣም ደነገጠ። ቤዛና ያሬድ ደግሞ በጸጋ ምክንያት እስከ አንደኛው ተለያዩ። የቤዛ እናት ለአንድና ለመጨረሻው ማስጠንቀቂያ ሰጠቻቸው። እሱም ደግሞ ከባለፈው ከገረፈቻቸውም በኋላ ሁለተኛ መቀጠል እንደሌለባቸውና እድሜያቸው ገና ልጅ እንደሆነ አሁን ላይ የፍቅር መጀመሪያ ሰዓታቸው እንዳልሆነ ቁጭ አድርጋ ቤዛን ከመከረቻት በኋላ ቤዛ ወስናለች። ሁለተኛ ከያሬድ ጋር ላትቀጥልና አሁን ጊዜው እንዳልሆነ አሁን ላይ ትምህርቷን የምትማርበትና ብዙ ነገሮቿን ማወቅ ያለባት ጊዜ እንደሆነና ለአባቷም የገባችውን ቃል ኪዳን መጠበቅ እንዳለባት ተረድታ ከያሬድ ተለያይታለች። ያሬድ ግን ከሷ መለየቱ ለሱ ቀላል አልነበረም። ትምህርት አስጠኝኝ፣ የከበደ ጥያቄ አስጠኝ በሚል ሰበብ ከሷ ጋር እየተገናኘ ይገኛል። ቾቻ ደግሞ ጸጋን እየተከታተለቻት እያሰቃየቻት ትገኛለች። ነገር ግን አሁን ላይ ጸጋ ከአቤል ጋር ማለት ከሶሲ ወንድም አቤል ጋር እየተገናኘች እሱ ጠበቃ ሆኗታል። ማንነቷን ስለማያውቅ ሁሌም ከትምህርት ቤት ስትወጣ እየጠበቀ የሚሸኛት እሱ ነው። ምክንያቱም እንደባለፈው ማንም ሰው እንዳይደበድባትና እንዳይጎዳት ሁሌም እየጠበቀ ሊሸኛት ቃል ገብቶላት ነበርና እንደተለመደው መንገድ ላይ እየጠበቀ ሸኛት ጀምሯል። ግን ይሄ እውነት እስከ መቼ ድረስ ነው የሚቀጥለው? እውነታውን እስከሚያውቅ ወይም ደግሞ እሷ እራሷ ማንነቷን የምታጋልጥ ይሆናል፣ ወይም ደግሞ በዙሪያ ያሉ ሰዎች ይነግሩታል፣ ወይም ደግሞ ሶሲ እህቱ ስለ እሷ ልትነግረው ትችላለች። ነገር ግን እስካሁን ድረስ ከቹቻ ውጭ ማንም ሰው አያውቅም። ምክንያቱም ጸጋን እያሰቃየቻት ያለችው ቹቻ ስለሆነች እያንዳንዷን እንቅስቃሴም እየተከታተለቻት ያለችው እሷ ስለሆነች ማለት ነው። እንግዲህ ቦቸራ ደግሞ አንዳንድ እንግሊዘኛዎች ከትምህርት ቤት ከተማሪዎች ከጓደኞቹ እየተቀበለ እየወሰደ ቀስቴን እያዛገው ይገኛል። አንተ እውቀት የተጠማህ ውስጥ እኮ ባዶ ነው፣ ምንም እውቀት የለህም፣ እውቀት ተማር፣ ማወቅ አለብህ እያለ ሁሌም ያዝገዋል። እንግዲህ ቦቸራ ምንም ቢሆን ትምህርት እንኳን ባይማር እያንዳንድ ነገሮችን ከጓደኞቹ እየተማረ ይገኛል። እንዲሁም ደግሞ ቀስቴ እንዲማርም ሀሁ ፊደላት እንዲቆጥሩም እየረዳውና እየመከረው በስድብም ቢሆን እያስታወሰው ይገኛል። እውነትም በዙ ከቀጠለ ቦቸራ መማር የሚችልና እንዲሁም ማንበብና መጻፍ የሚችል ይመስላል። ምንም እንኳን ማንበብና መጻፍ ቢችልም ነገር ግን እንዲጠለቅ ብሎ ስለ ትምህርት ምንም የሚያውቀው ነገር የለም። ምክንያቱም እስከ 3ኛ ክፍል ነበር የተማረው። ቀስቴ ግን ምንም ነገር አያውቅም። ቢሆንም ግን አሁን እዛ ትምህርት ቤት በተሰጠው ስራ ፈታ እያለ አንዳንድ እውቀቶችንም እየቀሰመ ነገር ግን ቀስቴን ለማብሸቅና እሱን ለማናደድ እየተጠቀመበት ይገኛል። በዛውም ደግሞ ፈታ እያሉበት ነው። ያሬድ ደግሞ የጸጋን ጀርባ አጥና ብሎ ለቀስቴ ነግሮት ነበር። ቀስቴ እንግዲህ ስለ ጸጋ እያጠናና እያጣራ ይገኛል። በስተመጨረሻም አክስቷን አግኝቶ አክስቷ በጣም ትጠላት እንደነበርና ግን አክስቷ ጋር ከመምጣቷ በፊት የሆነ ቤት ትኖር እንደነበረ ቤተሰቦቿ ከሞቱባት በኋላ እዛ ጎረቤት ያለው ሰውዬ ጋር አብራ እንደምትኖርና እዛም ደግሞ ብዙ እንደተሰቃየች ምን እንዳደረጋት ባይታወቅም ብዙ ነገር እንዳሳለፈች እዛ ከምሰቃይ አክስቴ ጋር ብሄድ ይሻለኛል ብላ አክስቷ ጋር እየኖረች አክስቷ እንደማትወዳትና እንደምታሰቃያት እንዲሁም ደግሞ ልጆቿም የቁም ስቃይ እንደሚያበሏት አጣርቶ ለያሬድ ነገረው። ያሬድም ደግሞ ከዚህ በፊት ስለዚህ ታሪክ ስታወራ ስለነበር ምናልባችም እውነት ይሆናል ብሎ አምኗል። ነገር ግን እውነታውም ሌላ ሊሆን ይችላል፣ አይታወቅም። በዛውም አልበቃውም። አሁን አክስቷ የምትገኝበትን ቦታና እንዲሁም ደግሞ ልጆቿ የት እንደሚገኙ አጣርተህ ንገረኝ፣ እንዲሁም ደግሞ ያ ሰውየው ጎረቤት የሚባለውን ሰውዬም አድራሻውን አጣርተህ ንገረኝ ብሎ ነገረው። ቀስቴም ደግሞ አሁን ላይ ስራው ስለ ጸጋ ማጣራት ሆኗል። መጨረሻውስ ምን ይሆን? ቹቻ ደግሞ ጸጋ እመኚ፣ በዚህ ሁኔታሽ አትቀጥይም፣ የጓደኞችንም ህይወት አበላሽተሽ የኛን ህይወት አበላሽተሽ አንቺ ደስተኛ ሆነሽ መኖር አትችይም፣ አሰቃይሻለሁ ብላ እያንዳንዷን እንቅስቃሴዋን እየተከታተለቻት ትገኛለች። ነገር ግን አሁን ላይ ጓደኛ ይዛለች። እሱም ደግሞ አቤል የሶሲ ወንድም ማለት ነው።
ዩኒቨርሲቲ ሲማር በሴት ተጎድቶ አሁን ላይ ሴት የማይቀርበውና እንዲሁም ደግሞ እሱ ባሳለፈው ህይወት ምክንያት እህቱ ፍቅረኛ እንድትይዝ ያልፈቀደላት ያጨካኙ አቤል ማለት ነው ከሱ ጋር ጓደኝነት ይዘው እያንዳንዱ ቀን ትምህርት ቤት እየጠበቃት ወደ ቤቷ የሚሸኛት እሱ ሆኗል። እንዳጠቃላይ ቦዲጋርዷ ሆኗል ማለት ይቻላል። ነገር ግን ይሄ ማንነቷን እስከሚያውቅ ነው ወይስ ደግሞ ማንነቷንም ካወቀ በኋላ በዚህ ሁኔታ ይቀጥላል? ቹቻ በዚህም አላቆመችም። ይሄ መጨረሻሽ ምን እንደሆነ አይሻለሁ። እያንዳንዷን እንቅስቃሴሽን እከታተልሻለሁ። ይህን ደግሞ ልጅ ከየት ነው ያመጣሽው? ምን ለማድረግ አስበሽ ነው? መቼም በሱ ፎንቅቀሽ እንዳልሆነ ተስፋ አደርጋለሁ። ቢሆንስ ደግሞ ይህን ማንነትሽን ስለማያውቅ ነው ማጣራት ይኖርብኛል ብላ ስለ ልጁ ማጣራት ትጀምራለች። እያጣራችን ባለ ሰዓት እንግዲህ የሶሲ ወንድም እንደሆነ ስለተረዳች ሶሲን ሄዳ አናግራት ነበር። ሶሲ ደግሞ ዴቭ ትቷ ስለሄደ በራሷ ችግር በወንድሟ ምክንያት አልፈልግም በቃ ብሬክአፕ ማድረግ አለብን ብለው ስለተለያዩና እሱም ደግሞ በሌላ ሴት ሊያስቀናት እየሞከረ እንደሆነ ስላወቀች በዛ እየተንጨረጨረች ነበርና ቹቻ ስታናግራት የሆነ ልጅ ታውቂያለሽ እንዴ? ቆይ አቤል የሚባልሽ ታውቂያለሽ ስትላት ወንድሟ እንደሆነ ነገረቻት ማለት ነው። ቹቻም ደግሞ ይሄን ሰማ ወንድምሽ ነው እንዴ? እኔ እኮ ሌላ መስሎ የነበረ እና ምን አስበሽ ነበር አንቺ? ቆይ ከዴቭ ጋር ስለተጋጨን ችት እያደረኩበት መስሎች ነው እንዴ አለች። አይ እንደዛ ሳይሆን ያው በተደጋጋሚ አብራችሁ ስላየኋችሁ ነው እንጂ ለሌላ ነገር አይደለም። ደግሞ ወንድምሽ መሆኑንም አላወቅኩም። ከዴቭ ጋር ደግሞ ብሬክአፕ እንዳደረጋችሁ ራሱን ያላውቅም ነበር። አሁን ገና እኮ ከአንቺ እየሰማሁ ነው ብላ ታስረዳታለች። እና የሆነ ሴት ዩኒፎርም የለበሰ ሴት ሁሌም ከሱ ጋር የምትሄዳለች እና ቼክ አለው እንዴ እዚህ እኛ ግቢ ውስጥ የሚያፈቅራት ልጅ አለች ወይስ ደግሞ ማናት? አንቺ እንዳልሆንሽ እርግጠኛ ነኝ። የሆነች የኛን ዩኒፎርም የለበሰ ልጅ አለች አብረው የምትሄድ ብላ ጠየቀቻት። አረ በፍጹም እዚህ ትምህርት ቤት ወንድሜ እኔን ብቻ ነው የሚያውቀው ከኔ ውጭ ሌላ ማንም አያውቅም። ምናልባች ደግሞ ፊዮሪ ልትሆን ትችላለች። ፊዮሪ በኔና በዴቭ ምክንያት ልታስረዳው ወንድሜን አግኝታ ይሆናል እና እሷ ትሆናለች ብላ ብነግራትም አይ እሷ ልትሆን አትችልም፣ እንዴት ሊሆን ይችላል ምናምን ስትላት አይ ሌላ ሰው እኮ ስለማያውቅ ነው እሷ ናት የምትሆነው፣ እሷ ጋር ይታወቃሉ ብዬ ነው አለቻት። ሊሆን ይችላል በቃ ብላ ቹቻም አንዳንድ መረጃዎች ስለ ወንድሟ አጣርታ ተቀብላ ትሄዳለች። እንግዲህ ቤዛ ደግሞ እናቷ ባለፈው ከያሬድ ጋር ቅጥቅጥ ስላረገቻት እና የእናቷን ይቅርታ ስላላገኘች ዛሬ እግሯ ላይ ወድቃ ትለምናታለች። እናቴ ይቅርታ አድርጊልኝ፣ ምክንያቱም አንቺ ያልሽኝን ነገር ስላልሰማሁ፣ አንቺ እናቴ ነሽ፣ እኔ ደግሞ ከአንቺ ርቄ መኖር አልችልም፣ በጣም እየናፈቅሽ ነው፣ ይቅርታሽን ማግኘት እፈልጋለሁ ብላ እናቷ እግር ላይ ወድቃ ስቅስቅ ብላ ታለቅሳለች። እናቷም ደግሞ ያው የወለደ አንጀት ስለሆነ በሷ ላይ ስለማትጨክን በቃ ተነሽ አለችና እያንዳንዷን ነገር ያደረገችው ለሷ ብላ እንደሆነ ወላጆች ልጆቻቸውን ምንም እንኳን ነጻነት ቢሰጧቸውም እናትና አባት መሆን ባለባቸው ሰዓት ወላጅ መሆን ባለባቸው ሰዓት ወላጅ ሆነው መገኘት እንዳለባቸውና ወደ መጥፎ ጎዳና ሲሄዱ ተቆጥተው መመለስ እንዳለባቸው ለእነሱ የሚጠቅማቸውና የሚጎዳቸውን ለይተው ማስረዳት እንዳለባቸው ነገረቻት። እኔ ምንም ያክል እንኳ በወድሽ እንደ ጓደኛ አርጌ ባቀርብሽም ልጄ፣ ነገር ግን እናትሽ መሆን አይካድም። ስለዚህ ወላጅ መሆን ባለብኝ ሰዓት ነው ወላጅን የተገኘሁት። ስለዚህ እኔ ደግሞ ከዚህ ልጅ ጋር እንድትቀጥ ያልፈለግኩት ህይወትሽ እንዲበላሽ ስላልፈለግኩኝ ነው። የዛሬ ስራሽ ነው የነገ ማንነት። ስለዚህ ነገ ማንነትሽን አታበላሽ። ምናልባች አፍላ እድሜሽ ላይ ሆነሽ ብዙ ነገር ላይ ገባሽ ይችላል። ራስሽን ጠብቂ። አሁን ላይ አይታወቅሽም፣ ነገ ነው የሚገባሽ። ነገ ያልሆነ ስተሰርተሽ ከምትጸጸች ነገሽን የምታሳምሪው አንቺ ራስሽ ነሽ። ትክክለኛው ነገር በትክክለኛው ሰዓት ሲሆን ነው ደስ የሚለው ብላ ልጇን ቁጭ አድርጋ መከረቻት። ቤዛም ደግሞ የእናቷን ምክር በስርዓት ሰምታ አዳምጣ የእናቷን ይቅርታ ጠየቀቻትና እማዬ በጣም አመሰግናለሁ ስለተቆጣሽኝ፣ ስለመከርሽኝ፣ ስለገረፍሽኝ፣ ስለ ሁሉም ነገር አመሰግናለሁኝ። በዚህ መልኩ አልተረዳሁትም ነበር። አንቺ እንደዛ አድርገሽ ባታስረጅኝና ለአባዬ የገባሁለትን ቃል ባታስረጅኝና ባታስታውሽ ኑሮ አይገባኝም ነበር። ስለዚህ ሁሉንም ነገር ያደረግሽው ለእኔ እንደሆነ ገብቶኛል። ስለዚህ ይቅርታ አድርግልኝ። ከአሁን በኋላ ምንም ነገር አላደርግም፣ ትኩረቴ ትምህርቴና ትምህርቴ ላይ ብቻ ይሆናል ብላ ለእናቷ ቃል ገባችላት። ከዛም ስለ ያሬድ ጠየቀቻት። ያሬድ አሁን
ከሱ ጋር ያለሽ ግንኙነት ምንድነው ስትላት አይ እኔ እና እሱ ያለን ነገር ጨርሰናል ካሁን በኋላ ምንም አይነት ፍቅር እንደማይኖርና ሁላችንም የራሳችን ህይወት መኖር እንዳለብን ነግሬዋለሁ አለቻት። እርግጠኛ ነሽ እና በቀላሉ ተቀበል አለቻት። አዎ ምንም አማራጭ ስለሌለ ተቀብሎናል ብላ ለእናቷ ነገረቻት። እናቷ ስለ ያሬድ ወሬ ሲጀመር እማዬ ይቅርታ ከዚህ ርዕስ እንውጣ በቃ እሱን የሚያስታውሰኝን ነገር ምንም መስማት አልፈልግም አለቻትና እሺ እንግዲያውስ ነይ እንሂድና አባትሽ ከምትጫወቱን ጨዋታ እንጫወት ብላ ይዛት ትሄዳለች። ያሬድ እንግዲህ ምንም እንኳን ከቤዛ ሊለያይ ቢወስንም ነገር ግን ምክንያት ሰበብ እየፈለገ ከቤዛ ጋር መገናኘት ስለሚፈልግ አስጠኘኝ በሚል ሰበብ እየተገናኘና ከሷ ጋር እየተማማረ ይገኛል። እንግዲህ ምንም እንኳን ፍቅራቸው ቢያሳዝንም በጸጋ ምክንያት እንደዚህ ሆነዋል። በጸጋ ምክንያት ተለያይተዋል ማለት ነው። አቤል እንግዲህ ፊዮሪ ጋር ቆሞ መንገድ ላይ ሲያወራ ከወዳ በኩል ደግሞ መቅደስ ከጓደኛዋ ጋር ስትመጣ ፊት ለፊት ተፋጠጡ። ምክንያቱም አቤልን የጎዳችው ሴት ያቺ ሌላ ወንድ አፍቅራ ትታው የሄደችው ሴት መቅደስ ነበረች። መቅዲ የፊዮሪ ጓደኛ ነበረች። ልክ ፊት ለፊት ሲታዩ በጣም ደነገጡ። ምን ይፈጠር ይሆን? ጓደኛውም ደግሞ ይቅርታዋን ተቀብሎ እንደ አዲስ ሀብለው ጀምረው ነበር። አሁን ደግሞ ይሄኛው ሲመጣ ምን የሚፈጠር ይመስላችኋል? ውድና የተከበራችሁ ቤተሰቦች የቀጣዩን ክፍል እስከ ምናመጣ ድረስ በያላችሁበት ሰላማችሁ ብዝት ይበልኝ። አመሰግናለሁ።